አስቀድሞ ጥያቄው ማርያም ታማልዳለች የሚል ቃል በቃል ነው የፈለግከው? በስም ተጠቅሳ ማርያም የሚል ጥያቄው አሁን ምንድነው? አይ ነው የጠየቅኩት። ሌላው ገብቶኛል። በስም የተጠቀሰ ነው የፈለግከው ወይስ የሚል ነው የጠየቅኩት? የማርያምን ምልጃ የሚያሳይ ነገር ንገረኝ። እንደው በስም እንኳን ባይጠቀስ የሚያመላክተውን ነገር እንኳን መጽሐፍ ቅዱስ ላይ ንገረኝ። ኦኬ እሺ፣ ይታያል። ማንበብ ትችላለህ? ይታያል። ትንሽ ተጋርገውሽ ምዕራፍ 2 ይላል። የትኛው መጽሐፍ ነው የኛው? አማርኛ። ኦኬ 54 ኦኬ። እሺ አንደኛ ጢሞቴዎስ 2 እሺ አነበው። እሺ እንግዲህ እግዚአብሔርን ተጋርግልኝ ትንሽ። እንግዲህ እግዚአብሔርን በምስልና በመምሰል ኦኬ አይ ርቀት ስለነበረ ነው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። 3 እና 4 ላንብብ። ቀጥል። ሰዎች ሁሉ ኦኬ ጠፍቷልኝ። ኦኬ ሰዎች ሁሉ ሊያድኑና እውነቱን ወደ ማወቅ ሲደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እሺ ምልጃ ስለማን ይደረጋል? የቱ ጋር? እሺ ምልጃ የሚላል እሱ ጋር ልመናና ጸሎት አይደል? ልመና ጸሎት። እሺ ምልጃም ምስጋናም እሺ ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እሺ እንዲደረጉ ከሁሉ በፊት እመክራለሁ አለ። እሺ ምልጃ ስለማን ሁሉ ይደረጋል? ስለ ሰዎቹ፣ ስለ ሰዎች ሁሉ። እሺ ታምናለህ አንተ በዚህ ስለ ሰዎች ሁሉ ምልጃ ይደረጋል ብለህ? ኦኬ ሰዎቹ በህይወት ያሉ ሰዎቹ ለሰዎቹ ነው ምልጃ የሚደራረጉ ወይንስ እመቤታችን ቅድስት ድንግል ማርያም ናት እዚህ ጋር ምልጃ የምታደርግልን? ሰዎች ስለ ሰዎች ሁሉ ይላል። እሱን አምናለሁ። ሰዎች ስለ ሰዎች እኔ ለአንተ እንደምጸልይልህ አንተ ለእኔ እንደምትጸልይልኝ ያ እንደ ምልጃ ይቆጠርና መለመን ነው እሱ። እሺ አንዴ በቃ ምልጃ ማለት መለመን ነው። ሌላ ትርጉም አለው እንዴ ምልጃ? ያ መለመን መጠየቅ ማለት ነው እኮ በቃ። ስለዚህ ምልጃ ስለ ሰዎች የሚደረግ ልመና ነው። የተለየ ነገር ካለው ትነግረኛለህ። እሺ በተለየ ሁኔታ የጻድቅ ሰው ጸሎት ኃይል አለው ወይስ የለውም? የጻድቅ ሰው ጸሎቱ ኃይል አለው ወይስ የለውም? የጻድቅ ሰው ጸሎት ኃይል አለው። እሺ ማርያም ጻድቅ መሆኗን ታምናለህ? ከሴቶች ሁሉ የተለየች። እሺ እቺን አንብልኝ። የቷን? እርስ በርሳችሁ የሚለውን እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኃይልን ታደርጋለች ይላል። እሺ በምድር እያሉ ሰዎች ጸሎትን ያቀርባሉ፣ አንዱ ስለ አንዱ ይጸልያል። በተለየ ሁኔታ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እኔ ራስህ ያስነበብከኝ ነገር እኮ ነው። በምድር ላይ ያለ ሰው ምድር እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እሱን እኮ ታዲያውን በምድር ብቻ እያሉ የሚል መጽሐፍ ቅዱስ ንባብ አላገኘውም።
እኮ በመጽሐፍ ቅዱስ ብቻ ማን ነው በህይወት እያሉ ብቻ የሚል ከሌለ ለምንድን ነው አንተ በህይወት እያሉ ብቻ ነው የሚሰራው የምትለኝ? አሁን ለምሳሌ አንድ ሰው አንተ በህይወት እስካለ እኔ በህይወት እስካለሁ ድረስ መሰለኝ አይደለ ጸሎትን ምልጃ ልናደርግ የምንችለው። በህይወት የሌለ ሰው እንዴት አድርጎ ነው አንተ ጸሎትን ምልጃ ሊያደርግልህ የሚችለው? ጸሎት አያቀርብም በህይወት የሌለ ሰው? እንጃ እሱ እንኳን ያደርጋል ብዬ አላምንም። በህይወት የሌለ ሰው ጸሎትን ይቀበላል ወይ ጸሎት ያደርጋል? ወደ እግዚአብሔር አይጸልይም የሞተ ሰው እንዴ? ፍጥረት ላይ ታዲያ አፈር ነበርክና ወደ አፈር ትመለሳለህ የሚለው ታዲያ ለምንድን ነው? አፈር የነበረ ሰው በአፈር ተፈጥሮ ወደ አፈር ከተመለሰ የሞተ ሰው ምን ማድረግ ይችላል? አፈር ስጋ አፈር ነውና ወደ አፈር ይመለሳል፣ ነፍስም ወደ ፈጠራት ትሄዳለች ነው የሚለው መክብብ ላይ ስታነብ። ለማንኛውም ቆይ ያው እንደማታውቅ ስለነገርከኝ መጽሐፍ ቅዱስ ላሳይህና እሱ ላይ ብናወራ ይሻለው። እሺ እያሳየኝ ከነገርከኝ ችግር የለውም። ምናልባት አላውቅም አልከኝ እኮ ስለማታውቅ እኔ ያሳይሃለሁ። ሰው አንብበ ወደ ማወቅ ትደርሳለህ ማለት ነው። አነበው ቢጫ የሆነውን 5ኛውንም ማኅተም በፈታ ጊዜ ስለ ወይስ የምታስነበበኛውን የምንድን ነው? ራዕይ ዮሐንስ ምዕራፍ 6 ከቁጥር 9 ጀምሮ። እሺ ቁጥር 9 ጀምሮ። እሺ 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትንም ሰዎች ነፍሳት ከሰማያዊ ቤታችን ነው የሚል ጠጋርግልኝ ትንሽ ሰማያዊ በታች ከመሰዊያው በታች ከመሰዊያው ስለ ራቀኝ ነው። ከመሰዊያው በታች አየው፣ በታላቅ ድምፅም እየጮሁ ችግር የለውም። እሺ ቀጥል። እሺ በታላቅ ድምፅም እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። የሞቱ ሰዎች ነው እንደዚህ ያሉ። ኢዮባ ግን ጥያቄው በጣም እንትኑ ንባቡ በደንብ እየተነበበልህ ነው። ቅዱሳንና እውነተኛ ጌታ ሆይ ንባቡ ላይ በጣም አሪፍ ነው። ኧረ እንትኑ ቅዱሳን ደግሞ ወደ ቅዱሳን ነው። እንደውም በጣም ጥሩ ነው። በርታ ቀጥል ወንድማቸው። ከአገባቡ አንጻር ነው ዝም ያልኩትና ሰውም ይታዘባል። ቀደም ያላቸው ከነበሩት ነገር አንጻር ብዬ ነው። እሺ ቀጥል። ጨረስኩት እኮ አይደለ? አትቀበልም አሉ አልከኝና አሁን እያሳየኝ ያለው ነገር ምንድን ነው? ቆይ ወዳጄ ቆይ፣ የሞቱ ነፍሳት ይጸልያሉ ወይ ብዬ ስል አይጸልዩም ይህን አላቅም አልከኝ አይደለ? አይጸልዩም፣ በቃ ከሞተ ሞተ ነው ሰው። አሁን ያነበብከው የመጽሐፍ ቅዱስ ክፍል ላይ ግን ወደ እግዚአብሔር ሲጸልዩ ነበረ። የሞቱት ነው የሚለው እሱ ጋር የታረዱት። ስለታረዱትን የተጸለየው ወይስ ራሳቸው የታረዱትን የጸለዩ? ኢዮብ ተሳስታል። የታረዱት የሞቱት አይ ልክፈተውና ላሳየ። አሳየኝ። ይኸውልህ እዚህ ጋር 5ኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ይህን እያለ ያለው ዮሐንስ ነው አይደለ? እሺ ዮሐንስ የታረዱ ነፍሳትን ከመሰዊያው በታች አየሁ አለ። በታላቅ ድምፅ እየጮሁ እነማ? እሺ የታረዱት ይጮሃሉ ማለት ነው። እሺ እየጮሁ እሺ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነማ? እሺ 5ኛውን ማኅተም በፈታ ጊዜ 5ኛ ማኅተሙ ምንድን ነው? ቆይ እሱን አስረዳለሁ፣ ችግር የለውም። እነማ? እሺ የታረዱት እየነገርከኝ እኮ ነው። የታረዱ ነፍሳት ይጸልያሉ እንዴ ታዲያ? ያው ዮሐንስ ነው የተናገረው አይደለ? ኦኬ። እና ዮሐንስ ነው የተናገረው። እንግዲህ ያንን ጸሎት ደግሞ ሲሉ ሰማው አየው እያለ በራእይ የተናገረ ነው። ታዲያ ዮሐንስ ያለውን አንተ አትቀበልም? 5ኛውን አስረዳኛ መጀመሪያ። 5ኛው አይደለም ጥያቄው፣ እሱ ጋር ነው መጀመሪያው። አነሳሱ ላይ ነው ጥያቄ የሚያመጣው። አንድ የሞቱ ሰዎች በምድር
ከምድር በስጋ የተለዩ ሰዎች አይጸልዩም ላልከው ያቀረብኩልን መጀመሪያ ወይ መቀበል ወይ አለመቀበል ነው። ርዕስ ሽፍት አታድርግ። ሽፍታ ያደረኩም ምን እኮ ባለበት አዳምጥ፣ ቆይ እኮ ነው። አዳምጥ። የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። እነዚህ የታረዱ ነፍሳት ማለትም ምንድነው? ተገለው ይሄዱ ማለት ነው። ከዛን በሰማይ ያሉ ይጸልያሉ ወይስ አይጸልዩም የሚለውን እዚህ ንባብ ላይ አግኝተነዋል አይደለ? መልሱ አሁን እዚህ ጋር እኔንም አዳምጠኝ። የራስህ አልጨረስኩም። እኔ እያሳየሁ አይደል እንዴ? እያሳየሁ ያለሁት ተረጋጋ ወዳጅ። አንተ ጠይቀህ እኔ እያሳየሁ ነው። ችግር የለውም። እሺ በጣም ጥሩ። ስለዚህ ቅድም በሰማይ ያሉ ወይም የሞቱ አይጸልዩም ያልከውን ትታረማለህ ወይስ እንዴት ታደርጋለህ? አይ ከዚያ በፊት እሱ ያለው የሞቱት ስለሆነ የታረዱት ሰዎች ሞተዋል ወይስ አልሞቱም የሚል ጥያቄ ሊያነሳ ይችላል። መብቱ ነው። ቅድምም ብሎ ነበር ታረዱ ነው እንጂ ሞቱ አይልም እያለ ነበረ እኮ። ትስማማለህ? እዚህ ጋር የሞቱት መሆናቸውን የታረዱት የሚለው የሞቱት በሚለው የሚስማማ መሆኑን ጠይቀው። ማይክን አንሳና መልስ ወዳጄ። የታረዱ ነፍሳት የሞቱ መሆኑን ታምናለህ? መሆናቸውን ከዚህ ቀደም አንዱ ከዚያ አርደውኝ ሄዱ። ልታስወሩኝ እኮ ስላልቻላችሁ እንዴት ብዬ ላወራ? አሁንም እኮ ወደ ሌላ ነገር እየቀየሳችሁኝ ነው ያላችሁት። ወንድማችን አታስቆሙኝ። እኔ እየገባኝ ነው እየጠየቅኩ ያለሁትን ግን ኢዮብ አስረዳኝ። አሁን እዛ ጋር መጀመሪያ ዮሐንስ እንደተናገረው አምስተኛውን ንገረን መጀመሪያ እያልኩ ነው። አንዴ ቆይ፣ እሱን አይደለም የምነግርህ መጀመሪያ። እሱን ካልነገርኩህ የተጻፈውን በምናምን አለው። ኦኬ፣ እሱ ካልተነገረ አታምንም? አምስተኛ የተባለው ነገር ምንድን ነው? ስለዚህ ያንተን አካሄድ እኔ መሄድ ስለምችል አንድ ጥቅስ ጠቅስ፣ ከዛ ምን እንደማደርግ ያሳያለሁ። እሱ ችግር የለውም። አስቀድሞ ግን የሞቱ እነዚህ የታረዱ የተባሉት የሞቱ ናቸው ወይስ አይደሉም? የሰው ልጅ ከታረደ ይሞታል አይደለ? ድምፃቸውን ሰማዋል አይደለ? ስለዚህ አምስተኛው የምትለው መነሻውን ስማ። የሞቱ ይጸልያሉ ወይስ አይጸልዩም ብዬ ስጠይቅህ ቅድም አይጸልዩም ብለህ ነበር። አይጸልዩም። የሞተ ሰው አይጸልይም። እዚህ ጋር እንዴት ጸለዩ? እዚህ ጋር ሲጮህ እሰማለሁ ያለ አይደል? ወደ ፈጣሪያቸው ደማችን በምድር ፈርሶ አትበቀልም የሚለውን ነገር እየጠየቁ ነው የሚል። ስለዚህ አምስተኛው ማታ ያለበት ምንድነው ነው? አምስተኛውን አስረ ምን እያሉ በምድር የተፈሰሰውን ደም አትበቀልም እያሉ ወደ ማን? ወደ እግዚአብሔርን እየጠየቁ እግዚአብሔርን እየለመኑ ማለት ነው። ኒለው እንደሱ ነው። ምን አልከኝ? እግዚአብሔርን መጠየቅ ጸሎት አይደለም። እግዚአብሔርን የጠየቁት ስለ ሰው ነው፣ ስለ ራሳቸው ነው የጠየቁ። የእነሱ ስለማጠየቁ ደም ነው የጠየቁ። በምድር ላይ አትፈርድም ወይ እኮ ነው ያሉ። እግዚአብሔርን መጠየቅ ጸሎት ነው ወይስ ትንሽ ዝቅ አድርገው እዚህ ላይ ዝቅ አድርገው። አሁን ትርጓሜውንም ለማሳሳት ምናምን ነገር በመሞከር ወይም ደግሞ አንድ ሰው እኔ ብቻ ስላለው ነገሮችን ወዳልሆነ ነገር አትሰዱብኝ። መልሱ፣ ህዝቡ ይዳንበት። መልሱ። ከምሩ ነው እንዴ? አላቅም እያልክ አንተ እንዴት ነው ማላቅ? እንዴት ነው ሳላቅ? ሚዩት አድርግ። እሺ ሚዩት አደርጋለሁ። እሺ ክፉ ታናግራለህ አንተ። ምንም የምታውቀው ነገር የለ። 4 ነቢያት አሉ በብሉይ ኪዳን ብለህ የምትከራከር ሰውዬ ህዝቡ ይዳን ትላለህ። እና ይሄ ትዕቢት ነው፣ አለማወቅ። በዛ ላይ ደግሞ አለማወቅም ልብም ሲደፈን አንድ ላይ በጣም ከባድ ነው። አስቀድሞ ምን እያለ ነበረ? እንደው ማርያም ታማልዳለች የሚል ኬታ ምታችሁ ነው ህዝቡን እያሳታችሁ ምናምን የኔን ጥያቄ ፈርታችሁ የሚል በጣም ብዙ ፉከራ ሲያደርግ ነበረ። ከዛን ምልጃ ስለ ሰዎች ሁሉ የሚደረግ አንዱ ለአንዱ የሚጸለየው ጸሎት እንደሆነ የጳውሎስን መልእክት ጠቀስን፣ አሳየን፣ ጢሞቴዎስ መልእክት ላይ ማለት ነው። ከዛን ግን ምን የሚል ነገር ተነሳ? አይ ሰው ሲሞት በስጋ ከዚህ ምድር ሲለይ በቃ ያበቃል የሚል ነገር ተነሳ። እንደዛ የሚል ጥቅስ ከየት መጣ? ለምሳሌ በምድር እያለን አንዳችን ለአንዳችን እንጸለያለን። ይሄ ጸሎት በምድር እስካለን ጊዜ ብቻ ነው የሚቀጥለው፣ ስንሞት ያበቃል የሚለው ንባቡ ከየት የመጣ ነው ስለው፣ የለም እንደዛ የሚል አለ። አንተ ግን ልታሳየኝ ይገባል። ምን? ሰው ሲሞት መጸለይ እንደሚችል አለኝ። ስለዚህ አሳየውኝ። ሰው በምድር ከዚህ በስጋ ከምድር ሲለይ ይጸልያል። ምክንያቱም በስጋ መለየት ከእግዚአብሔር መለየት አይደለም፣ ይልቁኑ ደግሞ
በምድር እያለን በድንግዝግዝ እናያለን። ወደሚሻለው እይታ ወደ አምላካችን መሄድ ነው። ለአማኝ እንዲህ ነው የሚተረጎመው፣ ለክርስቲያን እንዲህ ነው የሚታየው። በክርስቶስ የሆኑ ሕያዋን ናቸው። ስለዚህ ሞት ወደ እግዚአብሔር መሄጃ እንጂ በስብሶ ማብቂያ አይደለም፣ ለክርስቲያን እንደዛ ስላልሆነ ማለት ነው። ስለዚህ እነዚህ የታረዱ ማለትም ወደ እግዚአብሔር የሄዱ ነፍሳት ሲጸልዩ ተመለከትን። ስለዚህ ወደ እግዚአብሔር መሄድ ከጸሎት አያግደንም ማለት ነው። አንድ ሁለተኛ፣ ጸሎት በራሱ የማ ስራ ነው ከተባለ የነፍስ ስራ ነው። ስጋማ በድን ነው። ነፍስ ከተለየችው እኮ ምንም ሊያደርግ አይችልም። የነፍስ ስራ ስለሆነ ግን በነፍሳቸው ያሉ በሰማይ ያሉ ሲጸልዩ እንመለከታለን። ስለዚህ ድንግል ማርያም ከቅዱሳኑ መካከል ናት፣ በክብር ደግሞ የላቀች ናት። ለምንድን ነው በልዩነት የቅድስ? ለዛ ነው መጀመሪያ ስጠይቅ እንደው ማርያም ታማልዳለች የሚል ጽሑፍ ነው የፈለግከው ብዬ የጠየቅኩት ለዚህ ነው። ጳውሎስ ያማልዳል፣ ጴጥሮስ ያማልዳል የሚል ቃል በቃል ጽሑፍ እንዲጻፍ አልጠበቅንም። ቅዱሳን ግን ያማልዳሉ። ድንግል ማርያም ደግሞ በተለየ ክብሯ እናያታለን፣ እርሷን ማለት ነው። አስቀድሞ ግን ምልጃ ላይ ከሆነ ሰው ጥያቄው ለያይቶ እንደው የድንግል ማርያምን ካልሆነ ሊል ለምን ያስፈልገዋል? እንደው የጳውሎስን ካላሳያችሁን ሲባል ሰምታችኋል አይሉ? የጴጥሮስን እስኪ ጴጥሮስ ያማልዳል የሚል ሲያንጡ አይባልም። የሚለው የማርያም ብቻ ነው፣ ብዙ ሰዎች የሚሉት ማለት ነው። ይሄ ለማርያም ያላቸውን ነገር ማሳያ ነው። እኛ ግን ማርያም ብቻ ሳይሆን የምንለው ቅዱሳኑ ያማልዳሉ። የቅዱሳን ምልጃ በመጽሐፍ ቅዱስ በዚህ መልኩ ተቀምጧል። አንዱ ለአንዱ የሚያደርገው ጸሎት ነው። ይልቁኑ ደግሞ በስጋ አልፈው ሲሄዱ ደግሞ ወደ ተሻለ ወደ አምላካቸው ነውና ሄዱት። ጸሎታቸው የሚቋረጥበት ምንም ምክንያት የለም። አንድም ቦታ በምድር የሚያደርጉት ጸሎት ተቋርጧል፣ ልክ ወደ ሰማይ ሲሄዱ ይቋረጣል የሚል ንባብ የለም። ከዚህ አንጻር የማርያምን ምልጃ እናምናለን ማለት ነው። እዚህ ክፍል ላይ ያሳየሁት ነገር ምንድን ነው? እኔ የታረዱ ነፍሳት እንደሚጸልዩ፣ ከዛስ እንደው ይህኛውን እንድቀበልህ አምስተኛው ማህተብ የሚለውን ማብራራት አለብህ። የለብኝም። እቺ መሸሻ ነች፣ በደንብ አድርጌ ነው ማውቃት። ከዛ አምስተኛው ላይ ሌላ ጥያቄ፣ ከዛስ ሌላ ጥያቄ እየተባለ ዋናው ሊረሳ ማለት ነው። በፍጹም አስቀድሞ የሞቱ አይጸልዩም ያልከውን እዚሁ ወይ ትታረማለህ ወይ አቃቴን ብለህ ትወጣለህ እና ምንም እንደማታውቅ ደግሞ ራስን ያሳያል ማለት ነው። አሁን ላውራ አይደለ ዮብ አዳምጫለሁ በደንብ። አሁን እኔ የጠየኳትን ጥያቄ ወዴት እንደወሰድከኝ አንተ ራስህም ታውቀዋለህ፣ የሚሰሙትም ሰዎችም አሉ እየሰሙ ነው። ምናልባት ግን እየጠየቅኩ ያለሁት ጥያቄ ከመጀመሪያው እመቤታችን ቅድስት ድንግል ማርያም አማላጅ ናት ስትሉና ቀጥታ በሆነ መንገድ ሳትፈሩ፣ አሁን ኢየሱስ ክርስቶስ ከአብ ጋር አስታርቆኛል ብዬ ስናገር አማላጅ ነው ብዬ ሳወራ በሙሉ ድፍረት ነው፣ በሙሉ ልቤ ነው ማወራው። ለምን? ስላስታረቀኝ፣ ምድር ላይ መጥቶ ተሰቅሎ ስላዳነኝ፣ ከአብ ጋር ስላስታረቀኝ ያንን በደንብ አድርጌ ደምድሜ ይናገራሉ። የእመቤታችን ቅድስት ድንግል ማርያም አማላጅ ናት ስትል እንደ እኔ ልበ ሙሉ ሆነ መናገር አለብህ። ዙሪያ ጥምጥም መሄድ ግን ተገቢ ነው ብዬ አላምን። ለምን? ቅዱሳን አሁን ለምሳሌ በሐዋርያት ዙሪያ ላይ እያወራ ነበር። ሐዋርያቶች የተሾሙበትኝና እመቤታችን የሰጣችኋት ክብር አንድ አይነት አይደለም። ስትጀምር መጽሐፍ ቅዱስ በደንብ አድርጎ የሚነግርም ሐዋርያት ስራ ላይ ስትመለከትም ሐዋርያቶች የተሰጣቸው ስልጣናቸው ሌላ ነው። ያማልዳሉ ተብሎም አልተጻፈም። ማንም ሰውም ያማልዳሉ ብሎም አልተናገረም፣ ይናገርም የለም። ለምን? ደቀ መዛሙርት ናቸው እነሱ። ግን እመቤታችን ቅድስት ድንግል ማርያም ወይም ጻድቃን ሰማዕታት ወይም መላእክት ያማልዳሉ ስትሉ ግን ያንን ዳይሬክትሊ ፊት ለፊት ከመጽሐፍ ቅዱስ ጋር ሳይጋጭ ሌላ ጥቋሚ ከመጽሐፍ ሳትወጣ በዛኛው ይጠቁመኝ በዛኛው ሂጂ ሳትል በትክክለኛው መንገድ ማስረዳት ነው። ገብቶሃል እያልኩ ያለሁት? አንተው መጽሐፍ ቅዱስ ከታች ያለው አንዴ ልጨርስ። በጣም እድለኛ ነህ። ባይዘው ከይቅርታ ጋራ እንዴት ነው ልጁ ሌላ ዓለም ውስጥ ነው ያለው። ኢዮብ ማለት ሌላ እንትን ነው ማለት ራሱን የሚያውቅ ልጅ አይደለም። አንደኛ ማንበብም በደንብ ማንበብ እንኳን አይችልም በሚገርም ሁኔታ። ቅዱስ የሚለውን ቅዱሳን እያለ ይለምን። እንደውም እሱ እኮ ወደ ቅዱሳን የሚጸለይ መጽሐፍ ቅዱስ ጥቅስ ሁሉ አደረገው ማለት ቃል በቃል ቅዱሳን እያልን እኛ ወደም እንደምጠይቅ ራሱ ኤቪደንስ አድርጎ ያቀረበው። ሁለተኛ እየሰማ እኔ መታገስ አቃተኝ ማለት የሐዋርያት ስራ ላይ የተሰጣቸው ስልጣን እንደተጻፈ ይላል። መቼም የሐዋርያት ስልጣን የተሰጣቸው መቼም የሐዋርያት ስራ ላይ ነው የሚሆነው፣ በግምት ነው የሚያወራው። እና እንዴት ነው እዚህ ውስጥ ያላችሁ መምህራን ትላልቆች አላችሁ። ይቀጥል ልጁ
ትስማማላችሁ ወይንስ እንዴት ነው? ልጁ ለመማር እወጣለሁ እኔ ልወጣላችሁ። ቆይ ኢዮብዬ እግዚአብሔር ይስጥልኝ እወጣለሁ። ልጁ ለመማር ልቡ ክፍት አይደለም፣ ዝም ብሎ በቃ የሚያወራ ልጅ ነው። እና እንዴት ነው የሚድን ይመስላችኋል? ኢዮብ የሚማር ይመስላል? አይ ቀሲስዬ በጣም ይቅርታ አድርጎልኝና እዚህ ገስት ላይ ስንትና ስንት እኛ ልንሰማቸው የሚገባና ምንናፍቃቸው መምህራን ባሉበት ሰዓታችንን እየገደለብን ነው ወንድማችንና ጉንጫ አልፋ ክርክር እንዳይሆን። አዎ ማለት ልጁ ውስጡ ያለው እንትን ነው። በቃ አሁን እየሞገተን በቃ መልስ እያሳጣን አድርጎ ነው ውስጥ ልጁ የሚገምተው እንደዚያ ነው፣ እያሰበ ያለው እንደዚያ ነው። ይገርማቸዋል። ለመማር እንደው ይብን የሚሳሳተውን ነገር እንኳን ነው እንዲህ በሙሉ ጥቅሶቹ በነገራችን ላይ አዲስ ናቸው ለልጁ። አሁን የምታሳያቸው ጥቅሶቹ አሁን ከቅድም ጀመረ ስትመራው የነበረውን ጥቅስ አይቶታ ያቅም ራሱ እና አሁን በቅርብ ነው በቃ ኢየሱስ ጌታ ነው ያለው ማለት ነው። በሱ ቤት አሁን እንትን እያለ ነው። እና እኔ ወንድማችን ብትቀጥል ደስ ይለኛል፣ ግን ገና ነህ። በቃ ገና ያልበሰለ ቂጣ ስለሆንክ እንደው እየተማርክ ብትሄድ መጽሐፍ ቅዱስን ሲያስነብብህ ረጋ እያልክ ብታዳምጥ ጥሩ ነው ለማለት ነው። ቀጥሉ። እሺ ለማዳን የሰውን ነፍስ ለማዳን ቂጣ ነው አልበሰለም አይባልም። ሲጀመር ሁላችሁም ወንጌላውያን ከሆናችሁ በወንጌል አስተምሩ። ኢዮብ እንኳን ሲያስተምር ትህትናውን ተመልከት። ክርስቲያናዊ ትህትና የምሬ ነው። እንደሱ ሳይሆን ይቅርታ በስልሃል ማይሰራት ያት መላከ ገነት እግዚአብሔር ይፍታ። እግዚአብሔር ባርክ። እንዴት አሉ መምህር? እንደ ቸርነቱ ሁላችሁ ሊቃውንት ሰላም ብያለሁ። ኢዮብ ቃለ ሕይወት ያሰማልን። ወንድም ዓለም የክርስትና ቀዳሚው አባትን ማክበር፣ የማያውቁትን ለመረዳት የተዘጋጀ ልቦና፣ የታጠቀ ሕሊና፣ የሚያውቁትን ደግሞ ለሌሎች ለመግለጽ መናገር ብቻ ሳይሆን አድምጦ በደንብ ተረዳቶ መግለጽ ራስንም ለማዳን ሌላውንም ለመጠበቅ ያግዛል። እሱን ገንዘብ አድርግ። ቅድም መላከ ገነት እንዳሉት ጥቅሱ ሲጠቀስ ላንተ አዲስህ ነው እና አንድ ሰው ለክርክር ሲቀርብ አሁን እዚህ ላይ የምታወራው ሊቃውንት አንተ ያስከው 66ቱን መጽሐፍ ብቻ ሳይሆን 80 አሃዱ መጽሐፍ ብለን በቤተክርስቲያን መጽሐፍት ብለን የምንጠራቸውን መጽሐፍት ከነጠለው አልፎ በትርጓሜ ከዚያም አልፎ ደግሞ እያንዳንዱ ሊቃውንት ምን ብለው ተራቀውበታል። ዘፍጥረትን ቄርሎስ ምንድነው ያለው? ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የተረጎመው? አትናቴዎስ ምን አለው ብለን አፖስቶሊክ ፋዘርስ የሚባሉ አባቶቻችን የተረጎሙበትን መተርጎሚያ ሳይቀር ያጠና ትልልቅ ሊቃውንቶች ናቸው ያሉ። በነገረ ሃይማኖት፣ በነገረ መለኮት በጉባኤ ቤት ዕውቀት የበሰሉ አባቶች ነው ያሉና በዚህ መካከል እንደው መተንፈሻ ሳጠኋቸው አይነት ለፖለቲካ ጋጋታ ካልሆነ በቀር ላንተ ወሬ ማለት ነው እንጂ ለጥያቄህ በጣም አንደኛ ደካማ ጥያቄ ነው የጠየቀው። በጣም ትልቅ ጠንካራ ጥያቄ አይደለም። እመቤታችን ይገርማል፣ አንተ የጠየቀው ቀላሉን ታማልዳለች ገና የሚል ጽሑፍ አንጡ ነው ያልኸው። ግን ስታማልድ የተጻፈበትን መጽሐፍ ራሱን ማለት ድርጊቱ የተጻፈበትን መጽሐፍ አሳይተውሃል። እና አንተ ጥያቄህ አንደኛ ለአቅመ ጥያቄ የደረሰ ደረጃ ላይ አይደለህም። የምትጠይቀውን አታውቅም። መልስ ሲሰጥህም እንዳልተሰጠህ ታየዋለህ ነው ሐሳባቸው እንጂ ሰው አይደለም። በቃ ወድቀሃል ወጣሃል አይባልም። አንተ ባትረከበውም የሞተልህ ክርስቶስ ነውና እኔ አሁን ማምነው ክርስቶስን በቃ እንዲህ ብዬ እኔ ኢየሱስ ጌታ ነው ብዬ ሳምን ስትል ነበር። ኢየሱስ ጌታ ነው የሚል ጥቅስ አሳየኝ ብለህ ማምጣት አትችልም። መጽሐፍ ቅዱስ የተጻፈው እንደ መጽሐፍ ቅዱስ ሐሳብ እንጂ እንዳንተ ወይ እንደሆነ ግለሰብ ሐሳብ አይደለም። ማንም ሰው ወደ መጽሐፍ ቅዱስ ያድጋል እንጂ መጽሐፍ ቅዱሱ ወደ ግለሰብ አይወርድም። ስለዚህ መጽሐፍ ቅዱስ የሚታደግበት ነው። በዘሩንም አንበው። ዮሐንስ ራእይ ምን ይላል? አሁን አየን እኮ የጳውሎስን መልእክት ለማንበብም ሩቅ ነህ፣ ዮሐንስ ራእይን ለማንበብም ሩቅ ነህ እና መጻሕፍትን አንብ። ምጅምር በደንብ አንባቸው እያቸው። ከዚያ ደግሞ የምትጠይቀውን ወቅ። ከዚያ በኋላ ነገሮች ይስተካከላሉ ማለት ነው። እመቤታችን ታማልዳለች የሚል ማስረጃ አምጡ ብላችሁ ጥያቄ ለምታነሱ ሰዎች በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ከብካብ ኮነ ወሐለወት በየሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና ሰርግ ነበረ፣ በዚያ የጌታ እናት አለች ብሎ ይናገራል። ከዚያ ላይ የተፈጸመው ለሁላችሁ ግልጽ ስለሆነ በሰርገኛው በዶኪማስ ወይም ዮአኪን
ተብሎ በሚጠራው ሰርገኛ መካከል እና በክርስቶስ መሀለኛ ሁና ተገኝታ የቃና ወይን በእሷ ምክንያት እንደተለወጠ ይሄ ዓለም ያወቀው መጽሐፍ ቅዱስ ላይ የተመዘገበ ቃል ነው። የተጠቀሰው እሱ ነው። አንደኛ እንዲህ አይነት ሊቃውንት ጋር ስትመጣ መጽሐፍ ቅዱስ ብትይዝ ስልኬ ውስጥ ብቻ ነው ያለው አልችልም፣ አውጡልኝ፣ ጠያቂም ሆነ መጽሐፍ አውጡልኝም ብለህ ከዚያ ደግሞ ማብራሪያ ሰጭም ሆነህ እንደዚህ አይገፋም። አንድ የክርስቲያን መለኪያው እንዲሁም አታውቅም ሲሉት ትክክል ነው ሊል የሚችለው ያ ክርስቲያን መሆኑ በዚያ ይታወቃል። አላዋቂነቱን ማወቁ ማለት ነው። ዓለም ላይ 4 ሰዎች አሉ ይላሉ ሊቃውንቱ። አዋቆች ናቸው፣ የሚያውቁትን ምን ማለት እንደሆነ የሚያውቁ ማለት ነው አንደኞቹ። ሁለተኞቹ የሚያውቁ ግን የሚያውቁትን የማያውቁ ይናገሩታል፣ ምን ማለት እንደሆነ የማያውቁት፣ እነዚህ አንባቢያን ማለት ነው። ሶስተኛው የሚያውቁ ግን አለማወቃቸውን የሚያውቁ፣ እኒህ ከአንባቢያን የሚሻሉ ማለት ነው። የመጨረሻ ሰዎች የሚባሉት ደግሞ አያውቁም፣ አለማወቃቸውንም አያውቁም፣ አላዋቂነትን እንደ እውቀት የሚጠቅሱ ማለት ነው። እና ከዚያ ራስን ማራቅ የምናወራው ስለ አክሲዮን አይደለም፣ ስለሆነ ኤምባሲ ስለሆነ ምናምን ስለተራ ግለሰብ ስለሆነ ቤት ስለ ማህበራትም አይደለም፣ ስለ ሰማያዊ ሀገር ነው። የሀገር ደግሞ ትትናን፣ መረዳትን፣ ማስተዋልን ይጠይቃል። በሱ ልክ መሄድ መልካም ነው ነው። ምልጃ ይቻላል ወይ አይቻልም ወይ ይህ ጥያቄ ውስጥ የሚገባ አይደለም። በነገራችን ላይ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። መዋቴዎች አምላካቸው ዲያብሎስ ነው፣ በግብር ፈጥሯቸዋልና። በግብር እየሰማችሁኝ፣ በስነ ተፈጥሮ የፈጠረ እግዚአብሔር ነው። በስራው ግን እሱን አስመስሎ ስለሰራቸው የእሱ ልጆች ናቸው። የእግዚአብሔር ልጅ ግን ሕያው ነው። እግዚአብሔር የሚሰጠው በሞት የሚቋረጥ ስጦታ የለውም፣ ዘላለማዊ ነው። ምንናገረው እኮ በነፍስ ገንዘብ ነው። ህልው ሁነን ምንኖረውም በነፍስ ነው። ለባዊ የሆነውም በነፍስ ገንዘብ ነው። ይቺ ነፍስ አትሞትም። ካልሞተች ለዘላለም ታወራለች ማለት ነው። ካወራች ደግሞ ትማልዳለች። ጨካኙን ነዌን አልሰማችሁትም? እስኪ ሂድና ለዘመዶቼ የሚሰብክልኝ ሰው እኮ ያስፈልገኛል ብሏል እኮ ሲኦል ውስጡ ነው። እስኪ የሞተ ሰው አንዱ ተነስቶ ሄዶ ያስተምራቸው አለ። እያወራ እኮ ነው ይሄ የተጻፈው መጽሐፍ ቅዱስ ላይ ነው ያለው፣ ሁሉም በሚስማማበት። አብርሃም ተናገረ ይላል አይደል? በሌላ በኩል እኮ ጌታ ራሱ ቀጥታ ማውራት እየተቻለ ለምን ራሱ እግዚአብሔር ነው እኮ ያስተማረን ለቅዱሳን ሰዎች እንዲጸልዩልን መንገር። አልሰማውም እንዴ? በዘፍጥረት አብርሃምን ምን ያለው ማን ነው? ያን ንጉሱን እኮ ሂድና አብርሃም ይጸልይልህ እኮ ነው ያለው። ይሄን ቃል በቃል የተናገረው እግዚአብሔር ነው። ሂድ አብርሃም ይጸልይልህ አለው። አሁን እግዚአብሔርና የሰውዬ እያወሩ ነው። ዝም ብሎ ይቅርብ ይያለው ያላለው ለምንድን ነው ለአብርሃም የነገረው? የቅዱሳን ጸሎት ኃይልን ታደርጋለች ተብሎ የተነገረው የቅድሙ ጥቅስ ይሄ ነው ማለት ነው። ምስጢሩ ኃይል ስላላት አብርሃም ይጸልይልህ ብሎ ነገረው ማለት ነው። ስለዚህ የሚነግሩህን በደንብ ሰምተህ እሱን ብትቀጥል መልካም ነው። ሌላው ለኛ ሊቃውንቱ አንድ ሐሳብ የምሰጠው ምንድነው፣ አንዳንዴ ሳናጠራ ስለምንቀበላቸው መሰለኝ በጣም እየተፎነጫጨርን የተቸጋገርንና መጠናቸውንም እንዳያውቁ ያደረግናቸው። ከዚህ በኋላ ለመከራከር ነው፣ ለመማር ነው፣ ለመረዳት ነው። ምንድነው አመጣጥህ ብለን አገባባቸውን እንጠይቃቸው። ዝም ብሎ እንደመጡ እንቀበላቸዋለን። ልናስተምራቸው ስንፈልግ ጥቅስ ይጠቅሳሉ። ኧረ አዋቂ ናቸው ብለን ልንጠይቃቸው ስንፈልግ አላውቅም ይላሉ። እንደ ባህር ዓሣ ስለሚሙለጨለጩ ገና ሲገቡ ሐሳባቸውን መረዳት ይኑር ለማለት ነው። ቸሩ ያክብርልኝ። ቀሲስ እኔም አንድ ነገር ልበል፣ ይፍቱኝ ባርኩኝ። ቃለ ሕይወት ያሰማልን መምህር ኤፍሬም። ኢዮብም ቃለ ሕይወት ያሰማልን። ጥሩ እውነት ለመናገር በጣም በጥሩ ሁኔታ ነበረ ይዞት የሄደው እና እንግዲህ ወንድማችን እኔም እንዲማር ነው እያዳመጠ ስለሆነ ቴንኪው። አዳምጥ ወንድማችን። አይሆፕ ከቤታችን ከኛ ቤት የወጣህ ልጅም ትመስለኛለህ እንደው እና አዳምጥና በኋላ ደግሞ እንሰጣለን። ምንም ችግር የለውም። የኛ ዓላማ እንድትማር፣ ምናልባት እኛ ጋር እያለህ ያላወቅከው ነገር ካለ እንድታውቀው፣ ቤተክርስቲያን ምን ብላ እንደምታስተምር ዝም ብለህ በወሬ ምናምን ሳይሆን ማለት በፊት በነበረህ አለመረዳት ሳይሆን ቤተክርስቲያን ምንድን ነው የምትለው፣ እስኪ ስለ ኦርቶዶክስ ቤተክርስቲያን ምን ብለው ነው የሚያስተምሩ የሚለውን ቁጭ ብለህ አዳምጥ። እንደሱ ምንም ችግር የለውም። እንወድሃለን። ለአንተ ክርስቶስ ሞቷል። ደግሞ ክርስቶስ የሞተለት ሰው ደግሞ ውድ ነው፣ ዋጋ አለው እና እንወድሃለን፣ እናከብርሃለን። ትንሽ መምህራኑን አዳምጣቸው እና ከዛ በኋላ ደግሞ ለአንተ እንሰጣለን። እድል እንስጥ ይላል ነው፣ ብቻህን እንዳትሆን ነው። ቀጥል። ሰላም ልበል። ይቅርታ መምህር በረከት ሰላም ይበሉን።
እሺ አይ ቲንክ አልተመቻቸው መሰለኝ። ዘመን ቀጥል። ሰላም ላንተ ይሁን። መልካም ቀሲስ ይፍቱኝ ባርኩኝ። በድጋሚ ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም እዚህ ስላየሁት በጣም ደስ ብሎኛል። ሰላም ደርሶ የሆነ አባቴ ቀሲስ ስፔሻል ኢዮባ እያወራሁ ስለሆነ ወንድማችንን ይህን ነገር ብሰሙ መልካም ነው ብዬ ስላሰብኩ ነው። ይህ ወንድማችን አሁን እርስዎ ቤት ከመግባቱ በፊት ቀሲስ ቀለመ ቤት ንስሐ ገባ ምናምን ተብሎ እንኳን ደስ ያለ እንደዚህና እንደዛ ሲባል ነበር እና ከአንዳንድ ነው አሁን ከእርስዎ ጋር የመጣው እና በዛ መንፈስ ነው እያወራችሁ ያለ ብዬ ነው የማስበው። እና በእግዚአብሔር ቃል መማማሩ መነጋገሩ ክፋት የለውም፣ ግን ያን እዛ አይነት ሙድ ውስጥ ነው እየተነጋገራችሁ እንዳለ እሱን ብትረዱ ከማለት አንጻር ነው። እችን ኢንፎርሜሽን ልንገራችሁ ብዬ ነው። እና አይ ቲንክ ካልተሳሳትኩ በእኛ ቤተ እምነት ውስጥ የነበረ ነገር መሰለኝ የነበረው። እና ስለ ራሱ እስኪ ጠይቁት ኢዮባ፣ በተለይ ብትጠይቀው መቼ ጌታን እንደተቀበለ እና በምን አይነት መንገድ ራሱን እዚህ ቦታ እንዳገኘ፣ ከዛም በኋላ ጥያቄ የሆነበትን ነገር ተነጋገሩ። ምንም ችግር የለውም። በጣም ጥሩ ነው። መንፈሱ በዛ አይነት ሴንስ እንደሆነ እንዲገባችሁ ከማሰብ አንጻር ነው የገባሁት። እርስዎ ቤት ከመግባቱ አንድ ሰዓት እንደዛ በፊት አይቼው ነበረ እዛ አካባቢ። አይ በጣም ጥሩ በጣም ጥሩ። እግዚአብሔር ያክብርልን። አንድ ይቅርታ፣ ጥሩ ማሳሰቢያ ነው ዘመን። በጣም ጥሩ ማሳሰቢያ ነው። መምህር ኤፍሬም ያወሩታል። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁኝ ልጁ ገና ፍሬሽ ነው። ለዚያ ነው በደንብ እውነት እግዚአብሔር በሚያውቀው ተረድቻለሁኝ። ብዙ ሰዎች አዲስ ስለት ሆኖ ነው አዲስ ተስሎ በአንዴው ታጥቆ ነው የመጣው። ኢዮባ ጋር ወይ እርሶ ጋር አውሩ። እኔ ትንሽ ቆይ በኋላ ችግር የለም። ኢዮብ ታወራዋለህ። እና ምንድነው እንደ ማሳሰቢያ ልስጥህ ብዬ ነው ወንድማችን። ቅድም ስናገር ነበረ በቤተክርስቲያን ውስጥ የኖሩ ግን የቤተክርስቲያን ትምህርት ሳያውቁ ማርያም አምላኬ ገብርኤል አምላኬ ሲሉ የኖሩ ሰዎች ድንገት በራልኝ ብለው ከቤተክርስቲያን የጠፉ በጣም ብዙ ናቸው። በእውነቱ እኔ መጀመሪያ ላይ ስናገር የነበረው ይህንን ነው። መጀመሪያ ከብፁዕ አምላክ ጋር ሁኜ ሳወራ ነበረ፣ ጠይቆኝ ማለት ነው። እና የብዙ ኦርቶዶክሳውያን እርግጠኛ ነኝ አሁን ይህንን ወንድማችን አናሳቅቅህም፣ ችግር የለውም፣ ግን የኦርቶዶክስን ትምህርት ምንድን ነው እስኪ ዶግማዋን ንገረን ይባል ይሄ ልጅ አንዲት ነገር የሚናገር አይመስለኝም። ከተናገርክ ምንም ችግር የለውም። እና እኔ በዚህ አጋጣሚ እንደማሳሰቢያ የምሰጠው ወንድማችን የፈለግከውን የማመን የእምነት የመከተል መብት አለህ። ይሄ እኛ የምንሰጥ ሳይሆን ራሱ ፈጣሪ የሰጠህ መብት ነው። ይብል ጴንጤ በመሆንህም ሌላም እምነትን ባይኖርህ እግዚአብሔር ፀሐይን ከማውጣት ዝናብን ከመስጠት አይከለክልህም። በመግበቱ ግን ፍርድ ይመጣል። በመጨረሻው ግን ፍርድ አለ። በእውነተኛው እምነት የማትኖር ከሆነ ፍርድ የሚባል ነገር አለ። ስለዚህ ወንድማችን አዳምጥ። እስከዚህ ሰዓት ድረስ ቤተክርስቲያን ከሌላ እምነት ጠብቃ ወንጌል አስጨብጣ በ40 ቀንህ ልጅነትን አሰጥታ በቤተ መቅደሱ ይዛህ ነው የኖረችው። ኦኬ፣ ይዛህ ነው የኖረችው። ባለውለታህ ናት። ሙስሊም ልትሆን ትችል ነበረ። አየህ። ስለዚህ ይሄ ጊዜ ለአንተ ጥሩ ምቹ ጊዜ ነው። የፈለግከው ጥያቄ መጠየቅ ትችላለህ፣ የፈለግከውን። ምክንያቱም የእኛ ቤተክርስቲያን ይኸውልህ፣ አሁን አንተ እዚህ ጴንጤቆስታል ምናምን የሚባሉት ሰዎች በነገራችን ላይ በ1906 የጀመሩ ናቸው። 100 ምናምን ከአፄ ምኒልክ የሚቀድማቸው ሰዎች ናቸው በእድሜ። ይቺ ቤተክርስቲያን ግን ያለምንም መቆራረጥ እዚህ ከክርስቶስ ጀምራ የመጣች ቤተክርስቲያን ናት። እና በነበርክ በዚህ ቤተክርስቲያን ልትኮራባት የሚገባ ቤተክርስቲያን ናት። አዳምጥ፣ ትምህርቷን ስማ። ኦኬ፣ ካልተቀበልክ መብትህ ነው። እንወድሃለን፣ እናከብርሃለን። ኢዮብ ቀጥል። እሺ ቀሲ የምር ያው ከኦርቶዶክስ በዚህ ሁኔታ ምናምን ወጥተህ ከሆነ እንትን እንላለንና እንደው ማነው እንመልሳለን ሙሉ የምጠይቃቸውን ጥያቄዎች። ግን አስቀድሞ ብትነግረን ደስ ይለናል ወዳጄ። ከኦርቶዶክስ ነው የወጣኸው በቅርቡ ነው ወይስ ከጅምሩ ፕሮቴስታንት ነበር? መንፈስ ቅዱስ አሁን እኮ ረጅም ሰዓት እኮ አፍናችሁ ይዛችሁኝ በምን ላወራ? ይኸው እንድታወራ ፈቀድኩልህ እና እንግዲህ ምናልባት ኢዮባ አንዴ ቆይ። እስካሁን ሲነገር የነበረው ለአንተም ይጠቅም እንደ ወንድም አባቶቻችንም ደግሞ እንደ ልጅ አስበው ይጠቅመሃል ብለው ያሰቡትን ነገሩህ እንጂ ማፈን አይደለም። እና ምክር ሲመከር የሆነ ነገር ሲባል ለእኔ ብለህ መስማት ካልቻልክ
ይሄ ትክክል አይሆንም እና በዚህ መልኩም አታወራን። የፈለገም ሊሆን ይችላል። እንደዚያ እንድታወራ ደግሞ እኔ እንትን አይደለም። ስለዚህ ተረጋግተህ ለእኔ ነው በሚል ስሜት ለማውራት ሞክር እና መጽሐፍ ቅዱስ የምር የምታውቅ ከሆነ ደግሞ ትንሽ ልብህንም ሰበር አድርገህ ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ግን ከዚህ በፊት ጴንጤ ነበርኩ ማለት ይቻላል። ኖ አይደለም፣ ዛሬ ጸሎት ተደርጎልኝ ከብዙ ጊዜ ከረጅም ጊዜ በፊትም እኔ እድገቴን በሙሉ ጴንጤ ነው ያደግኩትኝ። የትኛው ዲኖሚኔሽን? አልሄድም፣ የትኛውን ቦታ ላይ አልሄድም። የት ነው ታዲያ የተጠመቀው? የተጠመኩት በፊት ነው 1997 አለሚያ አጥቢያ። የት? መቼ ሳይሆን የት? ባህር ዳር። ኖ አይ ቸርቹ አገሩን ሳይሆን የተጠመቅበት ቸርች። የተጠመኩበት ቸርች የዛን ጊዜ ልጅም ስለነበርኩኝ አሁን ላይ ስሙ ራሱ ይጠፋኛል። ረጅም ጊዜ ነው። አይ ለምሳሌ መካነ ኢየሱስ ተጠምቀ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ጠይቄ የገባሁበት መንገድ ስለነበረ ነው። ይሰማል? ይሰማኛል መምህር። ወንድም አለም ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይህን አጠራልኝ እስኪ አንዴ። ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ከመሳደብና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም፣ እውነቱን ለመናገር ከታች ራሱ። የዛሬው ደግሞ እስከዛሬ ድረስ ጥያቄ ፈጥሮብኝ የኖረን ነገር ቀሲስ ዲበኩሉ ሲያስተምሩ ሰምቼ ከታች ነበርኩኝ። ከዛ በኋላ ያልተመለሰልኝ መልስ ምናልባት መልሱን ለመስማት ነው የገባሁትኝ። ለመስማት ገብቼ ግን ሁለት ጥያቄ ነው የነበረኝ። ሁለት ጥያቄ አለኝ አልኩኝ። አንደኛውን ጥያቄ ጠየቅኩኝ። ያው በጭቅጭቅ ቆመ እንጂ እስካሁን ድረስ አላስረዱኝም። አላማ ነው የጠየቅኩ። የዛሬ አላማዬ እስከ ዛሬ ድረስ ስለማላውቀው መልሱን ከኦርቶዶክሳውያን መስማት ስለፈለግኩ ነው የገባሁት። ለጠቅላላ እውቀት ነው። ኖ ለምን ጠቅላላ እውቀት አድርጎ? ህይወት እኮ ነው። ስለ የሚወራው ነገር በሙሉ እኮ እዚህ ቦታ ላይ ስለ ህይወት አይደለም የሚወራው። አሁን ለምጠይቅ ብትመልስልኝ እኮ በጣም አጭር ነገር ነበር የጠየቅኩህ። እኔ ያልኩህ አሁን ይሄ ዛሬ ገባህ፣ በጣም ጥሩ መጣህ። ኦርቶዶክሳውያን ስለተሳሳቱ እውነተኛውን ትምህርት ላስተምራቸውና እኔ ወደ ማምነው ላምጣቸው ብለህ ነው የመጣኸው ነው ወይስ እስከ ዛሬ ጥያቄ ለሆነብህ ነገር መልስ ካገኘህ ወደ ቤተክርስቲያን ለመምጣት ፈልገህ ነው? ከሁለት አንዱ ነው የምትነግረኝ እኮ። መቼም እንደዚያ ነው ይሆናል። አሁን ያን በእኔ ይሁን መምህሬ፣ በእኔ ይሁንና እኔ እየጠየቅኩኝ ያለሁት ነገር እስከ ዛሬ ድረስ ያልገባኝን ጥያቄን እየጠየቅኩኝ ያለሁት ያን ደግሞ የምጠይቀው ለእኔ መልስ ፈልጌው ነው። አላማ ግብ የለ። እኔ አሁን እዚህ የመጣሁት ለመማር ለማወቅ። አንዴ ስሜኝ። እኔ አሁን እዚህ የመጣሁ ምን የምታደርግ ነው የመጣህ ብትለኝ በክደት ትምህርት ለሚደራገሙ ሰዎች ብርሃነ ሕይወት ኢየሱስ ክርስቶስን መስበክ ነው የመጣሁ። የኔን ቆልፌ ጨርሼ ዘግቻለሁ። ሰማያት ወደ ምድር ቢመጡ ምድር ወደ ሰማይ ቢያርግ አሁን ከማምንበት እምነት ውጭ መቼም አላምንም። እምመጣው ሁሌም ቲክታክ ውስጥ ምገባው ላስተምር እንጂ ልመክር እንጂ ልገስጽ እንጂ ድንገት እስኪ ጥያቄ የሆነብኝ የፕሮቴስታንት እምነት ይህን ቢያስረዱኝ ወደ እነሱ እዳለሁ የሚል ቅንጣት የምታክል ሀሳብ የለኝም። ያንተን ሀሳብ ለመረዳት የኔ ጥያቄ የኦርቶዶክስን ትምህርት የፈለግከው ያን ትምህርት ተምረህ ወደ ቤተክርስቲያኗ ለመመለስ እቅድ ኑሮህ ነው? አይ አይደለም፣ ዝም ብዬ ለጠቅላላ እውቀት ማወቅ ፈልጌ ነው። ሶስተኛው ደግሞ አስተምረህ ወደ አንተ ሃይማኖት መውሰድ ነው። የትኛው ነው አላማ? ማለት ግቡን ልክ እኔ እንደገለጽኩልህ አስረድኝ። ኦኬ፣ እኔ ለማወቅ ብቻ መምህር፣ ለጠቅላላ እውቀት ማለት ነው። አየህ ህይወት ያልከኝ ፈረሰ። ህይወት አይደለም ለማወቅ መምጣት እኮ ራሱ እኮ ማወቅ በራሱ ህይወት ነው። አረ እውቀት ሁሉ ህይወት አይሆንም። ምን ይሆናል? ባዮሎጂ ከተጠቀመበት ማንኛውም ሰው ከተጠቀመበት ህይወት ነው። ግን እችን መልስ ለምን አይመልሱልንም? ቆይ አዳምጠኝ፣ እንመልስልሃለን። አሁን የምታወራ ኢዮባ ጋር ነው። እኔ አላማህ ማወቅ ስለፈለኩ ነው። የፈለከው ለጠቅላላ እውቀት ነው እንጂ ወደ ቤተክርስቲያኗ ለመመለስም አይደለም። አንተም ብታገኝ አስተምረ ለመውሰድ አይደለም፣ ለጠቅላላ እውቀት ማለት ነው። ስለዚህ የምናስረዳህ ነገር ሁሉ ለጠቅላላ እውቀት ብለህ ነው ማለት ነው የምትወስደው ማለት ነው አይደል? እሱን ነው ማወቅ የፈለኩ። አሁን አላማህን ሳናውቃይህ
እኛ አሁን ወደ ቤተክርስቲያኗ እንድትመለስ ነው የምንጮኸው። ያንተ እቅድ ደግሞ ለጠቅላላ እውቀት ስለሆነ አፈናችሁኛል። እኛ ወንጌል እየጠቀስን ወንድም ብለን አክብረን የሁሉ መምህራን ተቀምጠን ገስት ላይ 400 ምናምን 500 ሰው ታዳሚ ያስቀምጠን የምናወራው ለአንተ በቃ ማፈን የሆነ ሰብአዊ መብትን የተጋፋንህ ምናምን አድርገን የተመለከተው ለእኔ ነው ወንድሞች የሚያወሩ ብለህ አባቶች የሚያወሩ ብለህ እንትን አላልከውም፣ አልተረዳኸውም ማለት ነው። ስለዚህ መማር ከሆነ ፍላጎትህ ባህር ዳር መምህራኑን ላገናኝህና ከመምህራኑ ጋር ትነጋገራለህ። በጣም ጥሩ ትግባባላችሁ የማስበው መምህር ጋር አገናኝሃለሁ። ፍላጎቱ አላማው መማር ከሆነ ባህር ዳር ነኝ ስትል ስለሰማሁ ማለት ነው። እዚያ ከሊቃው ባህር ዳር ነው ጌታን የተቀበልኩ ነው እንጂ እኔ እንኳን ባህር ዳር አይደለም ያለሁት። ባህር ዳር አይ ጥሩ ነው እንኳን አይደለም። ጥሩ ባለህበትም ቢሆን መምህር እንሰጥሃለን የመማር ፍላጎቱ ካለ። አሁን ኢዮባ ጋር ነው የምትቀጥል። ኢዮባ ግን እዚህ በኋላ የምታወራው የምትነግረው ነገር ሁሉ ለጠቅላላ እውቀት መሆኑን እያሰብህ ማለት መጀመሪያ ዓላማውን እንወቅ። ጴንጤን ስንከራከር እዚህ በኋላ ግቡን ማወቅ ነው። መጨረሻው ልትወስደኝ ነው የመጣህ ልትመጣ ነው ወይ ዝም ብለህ ለጠቅላላ እውቀት ወሬ ነው የሚለውን እናውቀውና በዚህ አትሆን ነው የምናወራው። የተራራቀ እንዳይሆን ሀሳባችን ለማገናኘት እግዚአብሔር ይስጥልኝ። እሺ ኢዮባ እሺ ያን በቃ እናሳጥረውና ምንም ያው እናሳጥረው ወይ እኔ እንድንግባባም ጭምር ነበር እንትን ያልኩ ያነሳዋቸው ጥቅሶች አሉ። መልጃ ቅዱሳን መልጃን ይፈቅዳሉ ብለን የምናምንባቸው የጳውሎስ መልእክት፣ ጢሞቴዎስ መልእክትን አንስቻለሁ፣ ያዕቆብ ምዕራፍ 5 አንስቻለሁኝ ቁጥር 13 ጀምሮ ያለውን፣ ራእይ ምዕራፍ 6ን አንስቻለሁኝ። በእነዚህ ጥቅሶች መሰረት ቅዱሳን እንደሚማልዱ ታምናለህ ወይስ አታምነው? እኔ እንኳን እንደ እምነቴ ቅዱሳን ያማልዳሉ ብዬ አላምንም። እኔ በሞት የሞተ ሰው አያማልድም ብዬ ነው የማምን። የሚለውን ንባቡን የቱ ጋር እንዳገኘው ንገረኝ። የሞተ ሰው አያማልድም የሚለው ይሄ ምን ጥያቄ አለው? እንዲያው እኔ የሞተ ሰው አያማልድም ለማለት አሁን ጥያቄ አለው ወይስ ጥያቄን በጥያቄ ካደረግነው ዞሮ ዞሮ አይ ጥያቄ በጥያቄ ለመመለስ ነው የሚሆነው? አይደለም፣ በፍጹም አይደለም። ህሊና ካለ 3 ነው 4 ጥቅስ ጠቅሼ ቆይ አንዴ ቆይ 4 ጥቅስ ጠቅሼ ይሄው በዚህ መሰረት ነው የቅዱሳን ምልጃ ምናምነው ብዬ ጥያቄን በጥያቄ መልሰ ለመደበቅ ነው ለመሸሽ ነው የምትለኝ ከሆነ ይሄ ህሊና ማጣት ነው የሚሆነው። 4 ጥቅስ የጠቀስኩት እኔ ነኝ እምነቴን ለማብራራት ማለት ነው። አሁን የጠየቅኩ ጥያቄ አንተ ያልከውን ነው እኔ ያልኩትን አይደለም። ምን አልክ? የሞቱ ሰዎች አያማልዱም አልክ። የሚለውን አንጣ አልኩ። ጥያቄ ያለው ወይ አልከኝ። አዎ እኔ ጥያቄ አለኝ፣ ምክንያቱም እንደዚህ የሚል ስላላነበብኩ። አይ እምነቴ ከመጽሐፍ ቅዱስ ውጭ ነው ካልከኝ በሌላ መጽሐፍ ልናወራ ነው፣ ወይ በቁርአን ወይ ሌላ መጽሐፍ ካለ እሱን ትነግረንና በዛ እናወራለን። አይ እምነቴ በመጽሐፍ ቅዱስ ነው ካልክ ግን መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለው ልታስነብበኝ ይገባል። ቀጥል። እሺ አሁን ቅድም እኮ እንደተነጋገርነው ለምሳሌ ማቴዎስ ነው ሉቃስ ማቴዎስ 10 ቁጥር 42 አካባቢ ላይ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አለ። እዛ ጋር ያነበብኩትኛውን በስሜ ቀዝቃዛዋ ብሰጥ እንደ እንትን ይቆጠርላል ምናምን ነገር የሚል አለ አይደለ? አሁን ያን ነገር እንዳለ ሆኖ ያንን አሁን እንደ ምልጃ ልትወስደው ነው ማለት ነው? አልወሰድኩም፣ እኔ አልጠየቅኩም። እሱ አሁን የጠየቅኩ ምን መሰለህ? የጠየቅኩ የሞቱ ሰዎች አያማልዱም የሚለውን ብቻ አንጣልኝ። ሌላውን ማብራሪያ ስለ እምነቴ ለእኔ ተወው። አንተ የሞቱ ሰዎች አያማልዱም ያልክበትን ጥቅሱን ንገረኝ። ቅድም እኔ እናንተ ስናወራ መጀመሪያ ምንድን ነው የተባባልነው? አንድ ሰው በህይወት ያለ ሰው አንተ ስለ እኔ ትለምናለህ፣ እኔ ስለ አንተ እለምናለሁ በሚለው ደረጃ ወርተን ነበር አይደለ? በህይወት ስላለን ማለት ነው። አይ እንደዛ ስላለን አልተባባልም። እሺ ከሌለን በኋላ ያን ሰው በህይወት ያሉ ሰዎች ከሆነ ልክ ነው። በህይወት ያሉ ሰዎች ስላለን ነው የሚሆን ከሆነ ግን መኖራችንን ምክንያት ስለሚያደርግ እንደዛ የሚል ነገር አላወራንም። እኔ አሁን ከአንተ የምፈልገው መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለውን ብቻ ሳይ። ኦኬ እኔ አሁን ያንን ነገር አሁን የለኝም፣ እውነቱን ለመናገር የለኝም። ግን አንተም ደግሞ አሁን ጥያቄ በጥያቄ ሸክፈው ወይም ሸፍነኸው እያለፍክ እንደሆነ ነው የምረዳ። እያስረዳኸኝ ሳይሆን ሸፍነኸው እያለፍክ ነው። ሸፍኜ ካለፍኩኝ አንተ መጽሐፍ ቅዱስን ካነበብከው አንተ መጽሐፍ ኢዮብ አሁን እንድጠይቅ እንዳወራ አድርገኛል።
እንዳወራ አድርገኝ። እሺ ስለከሰስከኝ ነው። እሺ ቀጥል። በቃ እኔ ከስሼ ሳይሆን ጥያቄ ጠያቂ ከሆንኩኝ እኔ የምጠይቅህን ጥያቄ አንተ በምታምንበት ወይም ደግሞ አንተ በትክክለኛው መንገድ በኦርቶዶክሳውያን እስከዛሬ ድረስ በመጣው መንገድ አብራርተህ ማስረዳቱ የተሻለ ነገር ነው ብዬ አምናለሁ እንጂ አሁን ጥያቄን እየጠየቀኝ አንድ ነገር ቅድም አንብብልኝ ስል ከላይ ጀምር አንብብልኝ ሲል ላዩን ትተታችሁን ብቻ እየነገርከኝ ማማለድ እንደሚቻል በቅዱሳን ምልጃን እንዳለ ሰው ሞቶም ራሱ እንደሚያማልድ እየነገርከኝ ነው ያለው። ገብቶ እንደዛ ሳይሆን ግልጽ እና ክሊር በሆነ መንገድ እንዴት እንደሆነ ምልጃ እያነበብክም ቢሆን ብታስረዳኝ ነው ለእኔ የተሻለ ነገር ወይም ደግሞ እውነቱን ላውቀው የምችለው በዛ መንገድ ነው ብዬ ነው ማለት። እሺ ለመጨረሻ ጊዜ ላድርገው፣ ምክንያቱም ቅድምም እንዲሁ ነበር ያደረግኩት። አላነበብክልኝማ። ቆይ እንዴ እሺ ጢሞቴዎስ ያነበበው ማን ነው? እኔ ነኝ። መልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ፣ ይህም መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው የሚለውን ያነበብኩት እኔ ነኝ፣ ወይም አውጥቼ ያስነበብኩ ማለት ነው። ያዕቆብን ጠቅሼ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ አንዱም ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለውን ያስነበብኩ እኔ ነኝ። ራእይ ላይ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነርሱም እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ብለው ወደ አምላካቸው ሲጸልዩ ያስነበብኩ እኔ ነኝ። አየህ፣ በዚህ መሃል ነው ጥቅስ ጠቅሰ እያነበብክ ካላስረዳኸኝም እያልከኝ ያለኸው ማለት ነው። ለሰሚያን እተዋለሁ። ለመጨረሻ ጊዜ ግን እናገርና መምህራኖችም ስላሉ እለቃለሁ ማለት ነው። እኔ አስቀድሞ ምልጃ ስለሌላው መጸለይ ነው። በመዝገበ ቃል የምናይ ከሆነ ለምሳሌ የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃን ሲያብራራ ሙሴ ለህዝቡ እንደጸለየው ብሎ ምሳሌ ይጠቅሳል። ሙሴ ለህዝቡ እንደጸለየው ሰው ምልጃ ስለሌላው የሚደረግ ልመና ነው ማለት ነው። ልመና ነው። ይሄ የምን ስራ ነው ከተባለ የነፍስ ስራ ነው። የነፍስ ስራ ነው፣ ነባቢነት ማለት ነው። ይህን እንዴት ነው ልናቅ የምንችለው ካልከኝ የሞቱ ሰዎች ወደ አምላካቸው ሲጸልዩ መጽሐፍ ቅዱስ ይናገራል። በነፍስ ያሉ ማለት ነው። ለምሳሌ ቅድም ያነበብ ነው የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። ከመሰዊያው በታች ያሉ የታረዱ ነፍሳት ምን አሉ? ይቅርታ ስለ ድምፄ። ምን አሉ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉ። ትእዛዝ ነው፣ ልመና። እግዚአብሔርን ሊያዙት አይችሉም፣ እየለመኑት ነው። ወደ እግዚአብሔር የምናደርገው ልመና ጸሎት ነው፣ ጸሎት ነው። ስለዚህ ነፍሳት ከሞትም በኋላ ሞት ማለት ለቅዱሳን የነፍስና የስጋ መለየት ነው እንጂ ከእግዚአብሔር መለየት አይደለም ለቅዱሳን። ስለዚህ ሕያዋን የሆኑቱ ቅዱሳን ወደ አምላካቸው ሄደው ይጸልያሉ። ይኸው ጸሎት አየን። አምልኮ ይቀራል እንዲህ በሰማይ አይቀርም። ግን ምንድነው? አምልኮ አይቀርም፣ ወደ እግዚአብሔር መጸለያቸው አይቀርም። ግን በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚል ሰው ካለ በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚለውን ጥቅስ ሊያስነብበኝ ይገባል ይገባል። ነገር ግን መጽሐፍ ቃል በቃል ምን ይላል? ለምሳሌ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል። መጽሐፍ ቅዱስ ነው የሚለው። ያዕቆብ ምዕራፍ 5 ቁጥር 15 ጀምሮ ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን እንደምታደርግ ደግሞ ምን ይላል መሰለ? ኤልያስ እንደኛ ሰው ነበረ። አይ ሰው ነው ምናምን ብለህ እንዳትንቅ የእግዚአብሔር ጸጋ በሰዎች በኩል ምን ያህል ሊገለጽ እንደሚችል እና የጻድቃን ጸሎት ምን ያህል ኃይል እንዳለው በእግዚአብሔር ዘንድ ሲያሳየን ምን አለ? ኤልያስ እንደኛ ሰው ነበር፣ ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጊዜም ደግሞ ጸለየ፣ ከዛስ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን እንደምታደርግ በምሳሌም ጭምር ነው ያሳየን ማለት ነው። ምልጃ እግዚአብሔርን ደግሞ ደስ የሚያሰኝ እንደሆነ ጳውሎስ ነግሮናል። ምን ብሎ? እንግዲህ እግዚአብሔርን መምሰል ምንድን ነው? የክርስትና ህይወት ቴዎሲስ ምንለው ወይም ክርስቶስን ወደ መምሰል ምናድግበት ማለት ነው። ይሄ የመዳን ትምህርት ውስጥ ትልቁ ትምህርት ነው። ስለዚህ እግዚአብሔርን በመምሰል በጭምትነት ክርስቲያናዊ ህይወት እንዲኖር ማለት ነው። ጸጥና ዝግ ብለን እንድንኖር፣ ከዛስ ልመና፣ ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት
ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለና ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። የቱ? ስለ ሰዎች ሁሉ የሚደረግ ጸሎት እግዚአብሔርን ደስ ያሰኘዋል። ስለዚህ ምልጃ ብለን የምንቀበለው ይሄንን ነው። አንዱ ለአንዱ ይጸለያል። በልዩነት ግን ስም ተጠቅሶ እከሌ እከሌ የሚል ንባብ የሚፈለግ ከሆነ መጽሐፍ ቅዱስ የኛ የግል ማስታወሻ አይደለም። ወይንም ደግሞ እኛ በየዕለቱ ምንፈጥራቸውን ጥያቄዎች እንዲመልስ ሳይሆን የኛ የጥያቄያችን መልስ በነፍስ የሆነ ማለትም መንፈሳዊ የሆነ እንጂ ስጋዊ ጥያቄ ጠይቀን ስጋዊ መልስ እንዲመለስ የተጻፈልን አይደለም ማለት ነው። ደግሞ መጽሐፍ ቅዱስ እኛ ወደ እርሱ የምናድግበት እንጂ መጽሐፉን ወደ እኛ የምንስብበት አይደለም። ወይም መጽሐፉን ጎትተን ወደ እኛ ሀሳብ የምናመጣበት ነገር አይደለም። እኛ ወደ መጽሐፉ እናድጋለን። የቃል በቃል እንትን ምንድነው ፋላሲ የምንጠቀም ከሆነ እኔ ብዙም እንትን አልልም። መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ነኝ ያለበትን አንጣ ካልኩ እዛ ጋር ውይይታችን ያበቃል። ማቴዎስ እኔ ማቴዎስ ነኝ ወንጌሉን ጽፌዋለሁ ብሎ ሲያስተዋወቀበትን አንጣ ካልኩ ያበቃል። ያለህባት ቸርች መጽሐፍ ቅዱስን ከየት አመጣች? ስለዛ ጋር ያበቃል ውይይቱ። በጣም በየዋህነትና እምነታችንን ለማስረዳት ካለን ፍላጎት የተነሳ ጊዜ ሰጠን መለስንልህ እንጂ በክርክር መልኩ ከወሰድነው በቃ አንድ ቦታ ማቆም እንችላለን። ነገረ ድነትም ላይ ወስደን አንድ ጥያቄ ላይ ያበቃል ማለት ነው ካለህ ነገር አንጻር። የቅዱሳን ምልጃ እንዲህ ነው። ቅድማ አንድ የተናገርካት ነገር ነበረች ስለ 2000 እትም ዝም ብዬ ከማልፍ ብዬ ነው። ይሄ ስህተት ስለሆነ እኔ እሱን አላነብም 54 ነው ምናምን አልክ። አንደኛ 54 እትም ነው፣ 2000 እትም ነው፣ አዲሱ መደበኛ እትም ነው። በልዩ ሁኔታ ግን እንደ ፕሮቴስታንት የምትቀበሉት አዲሱ መደበኛ ላይ ያለን ስህተት ከ54ቱ ጋር አነጻጽሬ እዛው እቀበለዋለሁ ካልከው ጋር ከ2000 ውጪ ማለት ነው አነጻጽሬ አንተን እዚህ ጋር አንድ ጥያቄ ብቻ በመጠየቅ ምርጫ እንድታጣ ማድረግ ይቻላል፣ በጣም በቀላሉ ማለት ነው። ስለዚህ እንደዚህ አይነት ትዕቢት ውስጥ ማለት እንደዚህ አይነት ንግግር ውስጥ አለመግባት ጥሩ ነው። እንዳነበበ እንዳወቀ ሰው በክብር ማውራት ጥሩ ነው። 2000ን ለማናናቅ 54ቱን ለመካብ የሄድክበት እንትን ጥሩ ስላልሆነ በእርግጥም አታውቃቸውም ሁለቱንም። አዲሱ መደበኛ ደግሞ ቀሲስም ያሉ አሉ በስላሴ ላይ የስህተት ትምህርት፣ ሌሎችም ከ54ቱ ጋር ግጭት ራሱ ላሳይ ይችላሉ። ሁለተኛ ከክርስቲያኖች ጋር ስታወራ በጣም ሰከን ብለ ተረጋግተ ምናምን ብታወራ ጥሩ ነው ለማለት ነው። የቅዱሳን ምልጃ ላይ ያለን እምነት ይሄ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ። የቅዱሳንን ለማስረዳት የሄድክበት ርቀትም እመቤታችን ቅድስት ድንግል ማርያም አማላጅ ናት አይደለችም ብዬ በጠየቅኩበት መንገድ የሄድክበት መንገድ ጥሩ ነው። ግን ይህን ሁሉ ቅዱሳን የሚያማልዱነ ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱነ ከሆነ እመቤታችን ቅድስት ድንግል ማርያም የምታማልደነ ከሆነ ኢየሱስ ክርስቶስ ለምን መጣ? የእኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው ነው። በጣም ስምህ ማን ነው ወንድማችን? ትክክለኛ ስምህን ንገረን ለመጥራት። ትክክለኛ ስሜን ሳላፍር እናገራለሁ። ኤርሚያስ እባላለሁ። ኤርሚያስ ይገርማል። በጣም ጎበዝ። አሁን በጣም ተረጋግተህ እየተማርክ ስለሆነ በጣም ደስ ብሎኛል። እንደሱ ነው። አሁን መምህር በረከት ይቀጥሉ። መጋቢ ሃይማኖት ታመስገን እንዲሁም